እኔ የምላችሁ ቤተሰብ ዳኒ የሚባል ሰውዬ ቁርፍድ የምሬ ነው የምላችሁ። አብርሽ አንተ ጤነኛ አይደለም። አንተ ጤነኛ ነህ እንዴ ዳኒ? ከአብርሽ በላይ እኮ የአንተ ጤንነት የምር ያሳስበኛል። የዳኒ ነገር ማለት ነው። ሁሌ ሰው እንዴት ነው በሰው ህይወት ገብቶ መበጥበጥ? አይሰለችም እንዴ? እኛ ሰለቸን ጌታን። ሁሌ ጤነኛ አይደለም፣ ሁሌ እንደዚህ ነው። ኧረ በፈጣሪ ስም አለ አይደለ? ሁሉም ሲበዛ ማርም ሲበዛ ይመራል። በጣም አበዛ ዳኒ ማለት ነው። ወጥ ረገጥክ የምር። አንተ እውነት ለአብርሽ አስባ ነው? የምር አስባ ነው? ለራስ ጥቅም ብላ ነው? እውነት ምን አይነት አስመሳይ ነው? አንተ እኮ ነው አንደኛ የአብርሽ ጠላት ማለት ነው። ሁሉም ሰው ያውቃል። አስመሳይ ምን አይነት ቆረፈደ ሰውዬ ነው ግን፣ ተንኮለኛ። ሁሌ አጭር ሰው እኮ ሁሌ ተንኮለኛ ነው አሉ ቤተሰብ። ዳኒ ይሄ ነው እኔ ከሱ ያየው ያለው ማለት ነው። እኔ ዳኒ ከመጀመሪያ ጀምሮ አልወዱም። የእነሱ ህይወት ሀ ብሎ የጀመረ ዳኒ እኮ ነው። እነዚህ ሰው ሰላም እያሰጣ ዳኒ ነው። እነሱ በከፈቱ ክፍተት ገባ። በቃ ውስጣቸውን ለመደ። ሁሌ እንደ በጠበጠ ነው የሚኖሩ ለራሱ ጥቅም ማለት ነው። ዩቱቡን አሳደገ ምን አለ እስኪ ዳኒ እስኪ በእነሱ ጋር ነው ሁሉ ፌመስ የሆነ ማለት ነው። ዳኒ እኮ በጣም ተረስተዋል። ዳኒና ጽጌ በጣም የተረሱ ዩቱብ ላይ ማለት ነው። ለምን ሩታና አብርሽ ወደ ዩቱብ ከመጡ በኋላ ነው ታዋቂ የሆኑ። እስካሁን ይሰለቻል እኮ የሰው ልጅ። እነሱ አይደለም ሀ ብሎ የእነሱን ትዳር የበጠበጠ እስከ ዛሬም አልፋታችሁም አለው። ይሰለቻል፣ እውነት ይሰለቻል። የምር አንተ ለአብርሽ አስባ ነው። እነሱ ስልክ ስላላነሱለ ምን አደረገ? በሜሪ በኩል ስልክ አስደወላቸው። ስለማይመጡ ለሱ ስለማይመጡ በሜሪ በኩል መጡ። ሲመጡ ምን እንደፈጠረ አያችሁ። ስለ ቀለበት ያወራል፣ ስለ እሱ ጤንነት ያወራል። አንተ ነህ ጤነኛ አይደለም ዳኒ። ገባ አይደለ? የአብርሽን ጥንቡሳ ሲዘና ገደል ግባ። ቡዜ ተብዮ እኮ ተብዮ አለች እኮ ቡዜ ኤፍሬም ወንድሙ አለ። እውነት አንተ ለአብርሽ ጤንነት አስባ ነው? አንተ አስመሳይ ማለት ነው። ለራስ ጥቅም ፈልጋ ነው እንጂ የምር አንተ ለአብርሽ አስባ አይደለም። ምን አገባ ስለ ቀለበት ደግሞ? አንተ ምን ቤት ነህ? አንተ ነው እንዴ ለውሽ የምትንበርክካ ቀለበት ያደረግክ? ስለ ቀለበት የምትጠይቀው ወለቀ ያልወለቀ አንተ ምን አገባ? አብርሽ ወዶ ፈቅዶ ነው ያወጣ። በቃ ትክክል ስላልሰራ አነሳ። ምን አገባ አንተ? ከፈለግ ሄርሜላ ከማንም ጋር አይደለችም አይደለ? ከፈለግ ከሄርሜላ ጋር ተጣመሩ። አንተ ተንበርክከና ለውሽምት ቀለበት አድርገው በአብርሽ በኩል ማለት ነው እንዴ። ስለ ቀለበት ይጠይቃል፣ ስለ ጤንነት ይጠይቃል። ይሄ ጤነኛ ነው ይባላል ታዲያ እንዴ? አንተ ምን አገባ? ህይወት የለ? እስኪ ጓደኛ እኔ እንጃ። የእሱ ጓደኞች እግዚአብሔር የራሱ ህይወት ይጀምሯል። ይሄ ሁሌ በሰው ህይወት ገብቶ መበጥበጥ ይሰለቻል እኮ የምር። ሰው እንዴት በዚህ እድሜ የራሱ ህይወት የለም? እውነት የሴት ጓደኛን ያላየም ዳኒ። ሁሌ ቲክቶክ ላይ ቆጭ ብሎ አበባ መለመን፣ ይሄ መለመን ገባቸው አይደለ? እዚህ መጥቶ ደግሞ በሰው ህይወት ገብቶ በእነሱ ማሸቀል ይፈልጋል። የሰው ህይወት መበጥበጥ ይፈልጋል። የእሱ ህይወት የለም። እሱ ደግሞ የራሱ ህይወት የለም። በሰው ህይወት ነው የሚኖሩ። ገባቸው አይደለ? ይሄን የተረዳው ይህ አስመሳይ ማለት ነው። እውነት ይሳለቻል እኮ ተመልካች እንኳን ሳለቻቸው አሁን ላይ ማለት ነው። ሁሉም ሲበዛ እኮ ልክ አለ። ኧረ በፈጣሪ ስም ዳኒ ወጥ ረገጠ በጣም ማለት ነው። ገባ አይደለ? እነሱ ስላላነሱ በሜሪ በኩል መጣ። ሜሪ ደወለችው። በሜሪ በኩል መጡ አብርሽና ሩታ ማለት ነው። አብርሽ አሁን ላይ እኔ እንደተረዳው ማለት ነው ጭቅጭቅ ሰለቸ። እንዴት ልጁ ሰላም ሆኖ ይኖራል ታዲያ በዚህ ሁኔታ ማለት ነው? ሁሌ ስልክ የደወሉ መጥራት፣ ቪዲዮ ፊት ለፊት እንደዚህና እንደዚህና ይሰለቻል እኮ። አብርሽ አሁን ላይ ዝምታ መረጠ። ሰለቸው። ነይ ሩታ ወደ ቤት እንሄዳለን እያለ ነበረ። ሰለቸው በቃ። ዳኒ ሲያይ ይናደዳል። አብርሽ የሆነ ፊት ጥሩ ፊት አያሳዩ። ገባችሁ አይደለ? ይሰለቻል እኮ። ጤነኛ አይደለም። በቃ ልጁ ጻጸት ውስጥ ገብቶ የሚሆንም ይችላል። እኛ አናቅም። ገባ አይደለም? አንተ ምን ቤት ነህ? አረ በፈጣሪ ስም ይሰለቻል እኮ ለተመልካቹ እንኳን ማለት ነው። ሰለቸን። አረ ሩታ በፈጣሪሽ
ከዚህ ሰውዬ ጋር አትገናኝ፣ ቢጠሩሽ እንዳትሄጂ እንዴ፣ ወይም በህግ ሄጂ። የት አባቶ የራሱ ህይወት የለም እንዴ? ሰው እንዴት ነው ሁሌ በሰው ህይወት ገብቶ የሚበጠብጠው? አስመሳይ ማለት ነው። እድሜ ለአንተ። አንተና ጽጌ ናቸው አንደኛ የነዚህ ሰዎች ትዳር የእነሱን ትዳር መበጥበጥ ዋናችሁ እናንተ ናችሁ። ከዛ ቀጥሎ ሌሎቹ ገቡ፣ በቃ ታረቁ። ስንት ወር? 2 ወር 3 ወር ታረቁ። ከዛ ሌላ ሴት መጣች፣ ነፂ ተብዮ መጣች። እቺ ነፂ ከመጣች በኋላ 2 ወር ቆይታ ውሽምት መጣች። ጸቡ በዚህ ቀጥሎ እዚህ ደረጃ ላይ ደረሰ ማለት ነው። የምር እናንተ ለሰው ትዳር ብትጨነቁ ኖሮ፣ ለህፃን ልጅ ብትጨነቁ ኖሮ እንደዚህ ስራ አሰሩም ነበረ። ዳኒ በተለይ አንተ የሰው ግፍ አለበት ማለት ነው። ግፍ አለበት። በተለይ የሩታና የአብርሽ ግፍ አለበት። ያንተን ህይወት መድኃኔ ላይ መጨረሻ ያሳየኝ። አንተ ለጽጌ ያለውን ሰውዬ ለሌላ ሴት ትሆናለህ ብዬ አላስብም። ማን ይፈልግሃል አንተ? እስኪ ውሽምትን አግባና ተገላግላ ማለት ሰው ሁሉ ሰላም አግኝቶ ይኖራል። እውነት አግብታና ሁሉም ሰው ምንድን ነው የሚባለው? እናንተ አማርኛ ጠፋብኝ፣ ሶሪ። ምንድን ነው የሚባለው? ወዮ አግብታና አብርሽም ከእሷ ህይወት ተገላግሎ እሱም የራሱ ህይወት ይኖራል፣ እሷም ደግሞ ከአንተ ጋር ትቀጥላለች ማለት ነው። ስለዚህ አብርሽም መታችሁ ህይወቱን ባትበጠብጡ ጥሩ ነው። የምር ይሰለቻል። እኛ ሰልችቶናል። አሁን ለተመልካቹ እንኳን ይሰለቻል። እንዲህ አንተ ሁሌ ለራስ ጥቅም ብላ ቪዲዮ ደቅና በሰው በኩል አስጠርታ ሜሪ መገባ ደግሞ ሜሪ ናት የሰራችው። በዳኒ ቤት ነው ቪዲዮ የተለቀቀ። ለምን ሩታና አብርሽ እንደፈለገ ታውቃላችሁ? አውቆ ለአብርሽ እንደሚጨነቅ ሰው ተጨናቂ ሰው ሆኖ መጣ። ይሄ አስመሳይ ማለት ነው። ለራሱ ጥቅም ነው፣ ለሸቀላ ማለት ነው። ማታ ማታ አበባ ይለምናል፣ እዚህ ደግሞ በሩታና በአብርሽ ዩቱብ ይሰራል። አያችሁ፣ የራሱ ህይወት የለም፣ ምን የለም። ምን አለ ይሄ ቀጣፊ ሲያስጠላ! እንዴት እንዳስጠላኝ አብርሽ ራሱ እንዴት እንዳስጠላው እውነት ማየት አልፈለግም። እንዴ ስለ ቀለበት መጥቶ ይጠይቃል እንዴ? እሱ አላወቀም እኮ። እሱ እኮ አቁን ቀለበት ሲያወጣው እንደዚህ ነው ከራሱ ጋር አይደለም። ሜልባት ከአስታወሰ ብዬ ነው። ምን አገባህ አንተ? ምን ቤት ነህ? እስኪ ለልጁ ሰላሙን ስጠው። ቢኖር ምን አለ? ለልጁ ይኖርለት። ኧረ በፈጣሪ ስም ሰለቸን እኮ። የት እንገባለን በዚህ ሰውዬ ማለት ነው። እናንተ ጮጋራችን እኮ ለጥ አደረገን። የልጆቹ ሰላም አሰጣቸው። እውነት ይሰለቻል። አሁን ክፍተት አጣ። ለሩታ ስልክ ሲደውል አታነሳም። በአብርሽ በኩልም ስለማያገኝ ምን አደረገ? በሜሪ በኩል መጣ ማለት ነው። ቀጣፊ ሰውዬ ሌባ። ለምን ቤት ከሄደ ሌላ ችግር እንዳይፈጠርበት ፈራ። እውነት እኔ ቢሆን ሩታ ቢሆን እውነት በህግ ነው መሄድ ያለባት ማለት ነው። እንዴ እንደዚህ ሰው እኮ አያስፈልግም። በቃ ሩታ አብርሽም የፈለገች ቦታ ትውሰድ፣ ጸበልም ትውሰድ፣ የትም ቦታ ትውሰድ። አንተ አገባ ገባ አይደል? ታውቃለች ሩታ ማለት ነው። አብርሽ ከራሱ ጋር እንዳልሆነ ታውቃለች። በግድ ነው እንዴ? በግድ አሽቃባጭ ወንድሞቹ እኮ አሉ፣ እህቶቹ አሉ። አንተ ምን ቤት ነህ? አንተ እኮ የአብርሽ ቤተሰብ አይደለም፣ ምንም አይደለም። ጠላት ነው አንዱ። አስመሳይ ማለት ነው። እራስ መወደድ ለምን እንደሆነ ታውቃላችሁ? ለመወደድ ነው። እሱ በተመልካች ዘንድ ለመወደድ ነው። ውይ ዳኒ ጥሩ ሰው ለማለት ነው እንደዛ የሚሆነው ማለት ነው። የሚያሽቃብጠው ያሽቃባጭ ማለት ነው። ሲያስጠላ። ከእንደዚህ አስመሳይ ሰው ፈጣሪ ጠብቀን ጋይስ። ከባድ ነው። ብቻ ሁሌ በሰው ህይወት ገብቶ መበጥበጥ ይሰለቻል። ለሰው ልጅም እንኳን ማለት ነው ሰላም አይሰጥም። እውነት ያስጠላል።